የብሩናይ መንግስት ለእያንዳንዱ የብሩናይ ዜጋ ስራ ሰራም አልሰራም የሀገር ድርሻ ነው ብሎ የሚከፍለው ገንዘብ አለ። የመንግስት ኃላፊነት በዚህ ብቻ የሚያበቃ አይደለም። የህዝቡን የሕክምናና የትምህርት ወጪም በኔ ላይ ጣሉት ያለ ነው። ዜጎች ቤት መስራት እንፈልጋለን ቢሉ መንግስት መሬት ያቀርባል። መሬቱ ቢሰጠንም ቤቴ መስራት አቅም የለንም ላሉት ደግሞ በረጅም ጊዜ የሚከፈል ብድር ይሰጣል። ቤቱን ሰርቶ ብድሩን ለመክፈል ቢቸገሩ በብሩናይ እየጎተቱ ጎዳና ላይ የሚጥሉ የቀበሌ ሰዎች የሉም። ከዛ ይልቅ ብድሩን መክፈል ያልቻሉበትን ምክንያትና ማስረጃ አቅርበው ብድሩ ይሰረዝላቸዋል። በብሩናይ ላገባ ነው ያሉ እንደሆነ ደጋሹ መንግስት ነው። ልጅ ሲመጣ ደግሞ ከጽንሱ ጀምሮ ተወልዶ አድጎ ከኬጂ እስከ ሃይስኩል ከዛም ኮሌጅና ዩኒቨርሲቲ እስኪገባ ድረስ ሙሉ ወጪ በመንግስት ነው። ልጁ ዩኒቨርሲቲ ሲደርስ የመንግስት ድጋፍ ይቆማል ማለት አይደለም። እንደውም ከፊልና ልጁ በትምህርቱ ዩኒቨርሲቲ ላይ ሲደርስ በወር $250 የኪስ ተብሎ ይሰጠዋል። እናም አንድ የብሩናይ የዩኒቨርሲቲ ተማሪ ገና በትምህርት ላይ ያለ ከደሞዝ ጋር ይተዋወቃል ማለት ነው። ይሄ በየወሩ የሚከፈለው ገንዘብ እንደኛ ሀገር ኮስት ሼሪንግ ወይም በኋላ ስራ ሲያዝ የሚከፈል አይደለም። ብሩናይ ከዓለም ከፍተኛ የመኪና ባለቤቶች ያሉባት ሲሆን በ2017 በተደረገ ጥናት በየ1.5 ሰዎች አንድ መኪና አለ፣ ወይም ከሁለት ሰዎች አንዱና ከዛ በላይ መኪና አለው እንደማለት ነው። በዚህ ምክንያት የብሩናይ ዜጎች መኪናን ከልክ በላይ በመጠቀማቸውና አካላዊ እንቅስቃሴ ባለማድረጋቸው በዓለም በውፍረት ከሚቸገሩ ዜጎች መሃል ይጠቀሳሉ። ብሩናይ ዜጎቿ የዓለም ባለጸጎች የደረሱበትን ቅንጡ ህይወት ከመምራታቸውም ባለፈ አማካይ የመኖር ዕድሜያቸውም 76 ዓመት ነው። በአገሪቱ ወንጀልና ሙስና የለም በሚባል ደረጃ ላይ ይገኛል። የብሩናይን ተዝቆ የማያልቅ ሀብት የአገሪቱ ባለስልጣናት ከልክ በላይ ቢራጩበትም ህዝቡን አይረሱም። የብሩናይ ባህሮች ከርሳቸው በነዳጅ ዘይት የተሞላ ነው። ለብሩናይ ዜጎች መንግስት መደበኛ ምግባቸው የሆነውን ሩዝ ከውጭ እያስገባ ያድላቸዋል። በእርግጥም እንዳጠቃላይ የብሩናይ መንግስት በልቶ የሚያበላ አይነት ነው። ህዝቡን አንደላቆ የሚያኖር ራሱ ደግሞ ይበልጥ ተንደላቆ የሚገዛ ነው። ለራስ ሲቆርሱ እንደሚባለው ግን የንጉሱ መንደላቀቅ ከልክ ያለፈና ሲበዛ የተቀናጣ ነው። ሆኖም ግን ዜጎቹ ቅር አይላቸውም። የአገሪቱ ገዢ ንጉስ ሱልጣን ሐሰናል ቦልኪያህ ይባላል። ዜጎቹን በዚህ መልኩ አንደላቆ የሚያኖራቸው ንጉስ ሐሰናል ቦልኪያህ ለራሱም የሚያውቅ ሰው ነው። የሀብታሞችን ሀብት በመቁጠር የሚታወቀው ፎርብስ ባወጣው መረጃ የብሩናይ ንጉስ ሐሰናል አጠቃላይ ሀብቱ ከ$20 ቢሊዮን በላይ ነው። ንጉሱ ብቻውን ያሉት መኪኖች በአይነትና በብዛት 20 ላምቦርጊኒ፣ 160 ፖርችስ፣ 130 ሮልስ ሮይስ፣ 360 ፌራሪስ፣ 170 ጃጓር፣ 180 BMW፣ 360 ቤንትሌስ እና 560 መርቸዲስ ቤንዝን ጨምሮ 5000 መኪኖች አሉት። የግል ጀትም አለው። የብሩናይ ሱልጣን መቀመጫ ቤተ መንግስትን የአሜሪካው ዋይት ሃውስም ሆነ የሩሲያው ክሬምሊን ቤተ መንግስት በስፋቱም ሆነ በውበቱ አይደርሱበትም። ንጉስ ሐሰናል ቦልኪያህ ከታይላንዱ ንጉስ ቀጥሎ ሁለተኛው ሀብታም ንጉስ ነው። ንጉሱ በአወዛጋቢ ፍቅር ሕይወቱ አንዳንዴ መነጋገሪያ ይሆናል። ለመጀመሪያ ጊዜ ጋብቻውን የፈጸመው ያጎቱ ልጅ ከሆነችው ልዕልት ሳላህ ጋር ነበር። ንጉሱ ከዛም በአንዲት የበረራ አስተናጋጅ ተማርኮ ከወጣቷ ጋር ሁለተኛውን ጋብቻ ፈጸመ። በ2003 ሁለተኛ ሚስቱን ፈታ። ከሁለት ዓመታት የፈትነት ጊዜ በኋላ ደግሞ የቴሌቪዥን ሾው አዘጋጅ ከሆነችውና ከሱ በ33 ዓመታት የምታንስ ወጣት አገባ። ከ5 ዓመታት በኋላ 2010 ላይ ከሷም ጋር ተለያየና የሚገባትን ሀብት ሰጥቶ አሰናበታት። ታዲያ የሀገሪቱ ገዢ ንጉስ ሐሰናል ቦልኪያህ የመከላከያ ሚኒስትር፣ ጠቅላይ ሚኒስትር፣ የገንዘብ ሚኒስትርና የውጭ ጉዳይ እንዲሁም የብሩናይ የንግድ ሚኒስትር ጭምር ናቸው። ስለዚህም ባጭሩ በብሩናይ በማንኛውም ጉዳይ ላይ የመጨረሻ ወሳኙ ንጉሱ ነው። ብሩናይ ፓርላማ ቢኖራትም ባለፉት በርካታ አስርት ዓመታት ምርጫ አልተካሄደም። እሱም ሁሉም የሕግ መወሰኛ ምክር ቤት አባላት በንጉሱ ተመርጠው የተሾሙ ናቸው። ምርጫ ባይኖርም አንድ ሕጋዊ ፓርቲ አለ። እሱም ብሔራዊ የልማት ፓርቲ ይባላል። በብሩናይ ለየትኛውም የትምህርት ደረጃም ሆነ ለየትኛውም አይነት ሕክምና ተብሎ የሚከፈል ገንዘብ የለም። ሁሉም በነፃ ነው። በከፍተኛ መዋለ ነዋይ በተገነቡትና በበርካታ ስፔሻሊስት ዶክተሮችና የዘመኑ ቴክኖሎጂዎች በተሞሉባቸው ሆስፒታሎች የሚሰጠው ሕክምናም በነፃ ነው። በአገሪቱ የክትባት ሽፋን 97.8 ነው። ይህም የዓለም የጤና ድርጅት ከሚያቅደው 95% በ3% ይበልጣል። በ2021 የብሩናይ የሥራ አጥ መጠን 8.3 አካባቢ ነበር።
ታዲያ የብሩናይ ስራ አጦችና የአፍሪካ ስራ አጦች አይነታቸው ለየቅል መሆኑን ግን ልብ ይሏል። በብሩናይ ስራ ማጣት የሚበሉት የሚለብሱትና የሚኖሩበት ቤት ማጣት ማለት አይደለም፣ የሚውሉበት የስራ ቦታ ማጣት ማለት እንጂ። የብሩናይ ዜጎች ምግብ፣ ሕክምናና መኖሪያ ቤት ከተቻሉ ምን አለባቸው በሚያስብል ደረጃ እንደ statista.com መረጃ መሰረት 99 በመቶ የብሩናይ ዜጎች ንቁ የማህበራዊ ሚዲያ ተጠቃሚዎች ናቸው። በእርግጥም የብሩናይ ሚዲያ አስገራሚ ነገሮች አሉት። የራዲዮና ቴሌቪዥን ጣቢያዎች ሁሉ በመንግስት ቁጥጥር ስር ናቸው። የግል ተብሎ የሚጠሩት ጋዜጦችም ቢሆኑ ባለቤትነታቸው የንጉሳውያኑ ቤተሰብ አባላት ነው። ስለዚህም ጋዜጦች ፖለቲካን ወይም ስለ ሃይማኖት በሚዘግቡበት ጊዜ ራስን ሳንሱር ለማድረግ ይገደዳሉ። ምንም እንኳን መንግስት አብዛኞቹን የመገናኛ ብዙሃን ቢቆጣጠርም አብዛኛው የብሩናይ ዜጋ አሁንም ገለልተኛ መረጃን ለማግኘት ማህበራዊ ሚዲያን ይጠቀማል። ታዲያ ይህ ሁሉ የብሩናይ መንግስት ለራሱ የሚዝቀውና ህዝቡንም አንደላቆ የሚያኖርበት ሀብት ምንጩ ምንድነው ከተባለ የተፈጥሮ የነዳጅ ዘይትና ጋዝ ነው። ድፍድፍ የነዳጅ ዘይትና የተፈጥሮ ጋዝ ምርት የአገሪቱን ኢኮኖሚ 90 በመቶ ይሸፍናል። በብሩናይ በቀን 180 ሺህ በርሜል የነዳጅ ዘይት እየተመረተ ለገበያ ይቀርባል። ብሩናይ በዓመት 25.3 ሚሊዮን ኩቢክ ሜትር የተፈጥሮ ጋዝም ታመርታለች። በቢሊዮን በርሜሎች ለሚገመተው ለአገሪቱ የነዳጅ ዘይት ክብር ሲባል ብሩናይ ሐውልት አቆማለች። ብሩናይ ከዓለማችን የነዳጅ ዘይት ከፍተኛ አቅራቢ ሀገራት በ9ኛ ደረጃ ላይ ትገኛለች። ብሩናይ የተመሰረተችው ለመኖሪያ ምቹ የሆነን ቦታ ፍለጋ በወጡ 14 ወንድማማቾች እንደሆነ ታሪኩ ያስረዳል። የእስልምና ሃይማኖት በብሩናይ 79 በመቶ ሽፋን ሲኖረው 9 በመቶዎቹ የኦርቶዶክስ ክርስቲያኖች ናቸው። 8 በመቶዎቹ ቡዲስትና 5 በመቶዎቹ የሌሎች እምነት ተከታዮች ናቸው። ታዲያ በብሩናይ በሙስሊምና በክርስቲያን መካከል የሚፈጸም ጋብቻ ምሕረት የሌለው በሞት የሚያስቀጣ ወንጀል ነው። ከዛ ውጭ የሁለቱ እምነት ተከታዮች እንደ አንዲት ሀገር ዜጋ ተዋደውና ተከባብረው ይኖራሉ። በሙስሊም ተጋቢዎች መካከል ሙሽሪትና ሙሽራው በወርቅ ማጌጥ የሚችሉ ሲሆን በብሩናይ የአልኮል መጠጥ መሸጥም ሆነ መጠቀም የተከለከለ ነው። ለውጭ ሀገር ዜጎች ግን እስከ 2 ሊትር ወደ ሀገሪቱ ይዞ መግባትና በቤታቸው መጠቀም ይችላሉ። የብሩናይ ህዝቦች በዋናነት የማሌዥያ 65.8 በመቶ፣ የቻይና 10.2 በመቶ፣ የህንድና የሀገሬው ተወላጆች 23.9 በመቶ የተውጣጡ ናቸው። እያንዳንዳቸው በባህላቸውና በተለያዩ ገጽታዎቻቸው ተለይተው ይተዋወቃሉ። የአኗኗር ዘይቤያቸው፣ በቋንቋዎቻቸው እንዲሁም ወጎችና ባህሎቻቸው ልዩ ልዩ ናቸው። እነዚህ ልዩ ልዩ ህዝቦች ልክ እንደ አማርኛ ሁሉ በጋራ የሚጠቀሟቸው ቋንቋዎችም አሉ። የብሩናይ ህዝብ ከግማሽ ሚሊዮን በታች ሲሆን የብሩናይ የቆዳ ስፋት ደግሞ 5765 ስኩዌር ኪሎ ሜትር ብቻ ነች። አብዛኛው የሀገሪቱ ዜጋ የስጋ ምግብ ወዳድ ነው። ስጋው ደግሞ ከአውስትራሊያ ይመጣል። ብሩናይ በአውስትራሊያ ባቋቋመችው ግዙፍ የከብት እርባታ ድርጅት የዜጎቿን ሙሉ የስጋ ፍላጎት ትሸፍናለች። በአውስትራሊያ የከፈተችውን የከብት እርባቷን የሚያክል በራሷ በብሩናይ ምድር እንኳን የለም። ብሩናይ በዓለም ላይ ካሉ ዝቅተኛ የህዝብ ቁጥር ካላቸው ሀገራት አንዷ ነች። የብሩናይ ህዝብ ብዛት 450 ሺህ አካባቢ ነው። ይህም ብሩናይን በዓለም ህዝብ ብዛት 175ኛ ደረጃ ላይ ያስቀምጧታል። የብሩናይ ሙሉ ስም ብሩናይ ዳሩሰላም ይባላል። ትርጉሙም የሰላም ማደሪያ ማለት ነው። እውነትም ብሩናይ እንደ ስሟ የሰላም ማደሪያ ነች። በጠንካራ ህጎችና ስራቸውን አክብረው በሚሰሩ ብቁ የህግ አስከባሪ አካላት 24 ሰዓት ትጠበቃለች። በዚህም ብሩናይ ለነዋሪዎቿና ለጎብኚዎቿ ደህንነቱ የተጠበቀ አስተማማኝ አካባቢን ፈጥራለች። እቺ ሀገር በዓለም ላይ ካሉ ዝቅተኛ ወንጀል ደረጃዎች ካሏቸው ሀገራት አንዷ ነች። ቀልጣፋ የመንገድ አውታሮች፣ ዘመናዊ ዓለም አቀፍ የአውሮፕላን ማረፊያና መደበኛ የጀልባ አገልግሎቶች አሏት። ይህም በአገር ውስጥም ሆነ ከሀገር ውጭ ለመጓዝ ምቹ ያደርጋታል። ዋና ከተማዋ ባንዳር ሴሪ ቤጓን ትባላለች። ብሩናይ ራሷን ችላ ሀገር ከመሆኗ በፊት የማሌዥያ ክፍለ ግዛት ነበረች። ብሩናይ በእንግሊዝ ቅኝ ግዛት ስር የነበረች ቢሆንም ሱልጣን ሐጂ ዑመር አሊ እንደ አውሮፓ አቆጣጠር ከ1950 ጀምሮ የአገሪቱ ንጉስ ነበሩ። እስከ 1967 ድረስ በንግስና ከቆዩ በኋላ 1967 ላይ ስልጣናቸውን በወቅቱ 21 ዓመቱ ላይ ለነበረው ለልጃቸው ሱልጣን ሐሰን አል ቦልኪያህ አስረከቡ። ካለፉት 60 ለሚጠጉ ዓመታት ጀምሮም ንጉስ ሐሰን አል ቦልኪያህ ማንንም ወደ ስልጣናቸው ሲያስቀርቡ አሉ። በጊዜው በእንግሊዝ የቅኝ ግዛት ስር የቀጠለችው ብሩናይ ሙሉ ነጻነቷን ያገኘችው 1984 ላይ ነበር። ነጻነቷን ከተጎናጸፈች ከ4 ዓመታት በኋላ በ1988 በዓለም ኦሎምፒክ ውድድር ላይ ተሳታፊ ሆነች። አስገራሚው ነገር የብሩናይ የኦሎምፒክ ተሳትፎ በውድድር ሳይሆን በመታደም ብቻ ነበር።
ለኦሎምፒክ የተላከው ልዑክ ውስጥ አንድ ባለስልጣን ሲገኙ በየትኛውም የውድድር ዘርፍ ብሩናይን ወክለው የተሳተፉ አትሌቶች አልነበሩም። ብሩናይ አትሌቶችን የላከችው በ1996 የኦሎምፒክ ውድድር ላይ ነበር። እንደ ዕድል ሆኖ ግን በወቅቱ ያለምንም ሜዳሊያ ተሰናብታለች። ብሩናይ ሲላት የሚባል ልዩ ባህላዊ ስፖርት አላት። ሲላት ከደቡብ ምስራቅ እስያ የመነጨና በብሩናይ ውስጥ ባህላዊ ጠቀሜታ ያለው ማርሻል አርት ነው። ይህ ስፖርት ራስን የመከላከል ቴክኒኮችን ያካትታል። የብሩናይ መንግስት ከዜጎቹ ፍላጎት በተጨማሪ ለሀገሪቱ መልክዓ ምድራዊ ገጽታም ልዩ ትኩረት ይሰጣል። በዚህም ለጄሩዶንግ ፓርክ ግንባታ $1 ቢሊዮን ወጪ ተደርጓል። የሀገሪቱ ደኖች የዝናብ ምንጭና ለአንዳንድ የዓለም ብርቅዬ ዱር አራዊት ዝርያዎች መኖሪያ ናቸው። ምንም እንኳን ሀገሪቱ በቆዳ ስፋቷ ትንሽ ብትሆንም 70% ዝናብ የምታገኝባቸውን ደኖቿን በጥሩ ትንከባከባለች። እነዚህ ጫካዎቿ ለአደጋ የተጋለጡ የእጽዋትና የእንስሳት ዝርያዎች መኖሪያ ናቸው። ነብር፣ ዝንጀሮ፣ የሚበሩ እንሽላሊቶች፣ አዞዎች በአገሪቱ ካሉት የዱር እንስሳት ዝርያዎች መካከል ጥቂቶቹ ናቸው። በብሩናይ ብቻ የሚገኙ 35 የሚያህሉ የእጽዋት ዝርያዎች አሉ። በብሩናይ ከባድ ወንጀል ሻርኮችን ማደን ነው። 2013 ላይ በረቀቀው ሕግ መሰረት ሻርኮችን ማጥመድም ሆነ ማንኛውንም የሻርክ ውጤቶችን ወይም ምርቶችን መሸጥ፣ ከውጭ ማስመጣትም በሕግ ያስቀጣል። በብሩናይ በጠቋሚ ጣት መጠቆም ነውር ሲሆን ከዛ ይልቅ አንድን ነገር ወይም አቅጣጫን ለመጠቆም አውራ ጣታቸውን ይጠቀማሉ። ታዲያ የህፃናት ትምህርት ግዴታ ነው። ህፃናት በ4 ዓመታቸው ቅድመ ትምህርት ይጀምራሉ። 5 ዓመታቸው ላይ መደበኛ ትምህርት ይገባሉ። የአንደኛ ደረጃ ትምህርትም ለ6 ዓመታት ይቆያል። 98% የአገሪቱ ህዝብ ማንበብና መጻፍ ይችላል። መንግስት ለትምህርት ከፍተኛ መዋለ ንዋይ በማፍሰስ ለምርምርና ለፈጠራ ስራዎች ብዙ ገንዘብ ይመድባል። በብሩናይ ሴቶች በትምህርት እኩል ዕድሎች ተሰጥቷቸዋል። በብሩናይ የመንግስት መስሪያ ቤቶች ሴቶች 49% ይይዛሉ። ከ1971 ጀምሮ በብሩናይ ኢኮኖሚ ውስጥ የሴቶች የተሳትፎ መጠን በከፍተኛ ደረጃ ጨምሯል። አሁን ምቾት በዝቶ የጤና መዘዝ እያስከተለባቸው ያለው የብሩናይ ዜጎች የልጆቻቸው ከመጠን ያለፈው ውፍረት ራስ ምታት ሆኖባቸዋል። ከብሩናይ ተማሪዎች 51% ያህሉ ከመጠን ላለፈው ውፍረት የተዳረጉ ናቸው። 30% የሚሆኑ ጎልማሶችም የዚሁ የውፍረት ሰለባ ናቸው። የብሩናይ ህዝብ ለሞት የሚዳረገው በዋናነት ተላላፊ ባልሆኑ በሽታዎች ነው። የስኳር በሽታ፣ ስትሮክና የልብ ህመም ዋናዎቹ ናቸው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።